እንደውም ዳርዳሩን ነግራኛለች። ቆይ አንተ ምንም የማይገባኝ ነው እንደሚመስለው? ለምግብ ነው። ያንን ምግብ የምትሰሩት ደግሞ እናንተ ናችሁ። እንደውም እኔ ራሱ እንዳየው አልፈቀደችልኝ። አስቢ እስቲ እኔ እንዳየው ራሱ ያልፈቀደችው ነገር አባዬ እማዬም በህይወት ምን ሊፈጠር እንደሚችል አስቢ። ኧረ ናታን በቃ ሁሉም ነገር እኮ ከልኩ አያልፍም። አባዬ በቃ እኔ አንድ ነገር ከሆንኩ ለእሷ ስጣት ነው ያለችኝ። እኔ ራሱ አላየሁትም፣ አስጠንቀቃኛለች። እንደዛ ከሆነ አልሰጥህም ናታን። እባክህ አባዬ አደራ በይ አታድርገኝ። ኤቢ ነች ካስቀመጥኩበት ያወጣችሁ፣ እኔም አላየሁትም። ስለዚህ ስጣት ካላለችኝ በስተቀር አልሰጣትም። እባክህ ስጠኝ። መልካም እንግዲህ ይኸውልህ፣ ሰላም ለዳጣ ስጣት ባለች ጊዜ አስቀድመህ አምጥተህ ለእኔ የምትሰጠኝ ከሆነ እሰጥሃለሁ። ለዚህ ደግሞ ቃል የምትገባልኝ ከሆነ ምንም ችግር የለውም አባዬ። ሰላም እኔ በህይወት ከሌለ ምግብ ሰርታ በላችኝ፣ ፀጉሬን አጠበችኝ፣ አድርጋለች። እንደው ሰላምን አስረግዞ የጠፋ ሰው ግን እናቱ የረገመችው። አሁን እማዬ እሷን የመሰለች ውብ የሆነች ጅና ወይዘሮ ማርታ እንግዲህ በፍጥጫ ውስጥ ነው የሚገኙት። እንግዲህ አቶ ደረጀ ሚስጥሩን በራሱ ደብቆ ብዙ ነገሮችን ለማስተካከል ብዙ ጊዜ ቢለፋም አሁን ላይ ግን ነገርዮሹ እየታወቀበት ይመስላል። በዚህም እንግዲህ ለዚህም ምልክቱም የሆነው ወይዘሮ ማርታ እንግዲህ እኔ ሞኝ ነኝ ወይ ስታየኝ ምን ነው ጅል የሚመስለው ስንቴ ትሸውደኛለህ በማለት እንግዲህ ለደረጀ መልስ መልሳለታለች ማለት ነው። ደረጀም እንግዲህ እንደሚያሱ በሱ ሐሳብ በሱ አስተሳሰብ ማርታ ምንም እንደማታውቅና ሁሉንም ነገር በሱ በራሱና በራሱ ነገሮችን ማስተካከል ማድረግ እንግዲህ ያበላሻቸውንም ነገሮች በራሱ መንገድ ፊክስ ለማድረግ ነበር እየሞከረ የሚገኘው። ግን አሁን ላይ ማርታ ያው ሁሉንም ነገር ባላየ ባልሰማ ኦኬ ብላ ታልፈዋለች። እሺ መልካም ብላ ትታገሰዋለች። ግን በመጨረሻ የሆነው ነገር ምንድነው? አቶ ደረጀ ነገሮችን በቃ ማለት በጣም ሲጨነቅ ነበረ። እንደማበድ እንደ መስከር ሲያደርገው ነበረ። ግን በዛ ሁኔታ ውስጥም ሆኖ ለማንም አንድም ነገር ሀሳቡን ሼር ማድረግ አልፈለገም። ከሆነም ስልኩን ወደ ውጭ ወጣ ብሎ ያወራል። ከዛ በተረፈ ደግሞ ቤተክርስቲያን ይሄዳል። በቃ ሁሉን በሆዱ ሁሉን በልቡ ሁሉን በውስጡ አድርጎ ነበረ እንግዲህ አቶ ደረጀ ነገሮችን እንትን ሲል የነበረው ሲቆጣጠር የነበረው ማለት ነው ቤተሰቦቻችን። እናም በመጨረሻ ላይ እንግዲህ የሆነው ነገር ምንድነው? ማርታ ስለ ሰላም ልጅ አባት እንግዲህ ከማርታ በላይ ማርታ እንኳን በቃ ተዋት ደሬ አታስጨንቃት፣ እንግዲህ ካስፈልገም ከወለደች በኋላ ተናግረናለች፣ ከዚህ በላይ ማስጨነቁ መልካም መስሎ አልታየኝም በማለት ነበር ደረጀን የነገረችውና እሱም እንግዲህ ለምን እንደዚህ የሚባል ነገር የለም መናገር አለባት ምክንያቱም እኔ በሷ ልጅ ታምቼ መቅረት የለብኝም በማለት ሲያፋጥጥ የከረመው እንግዲህ ከማርታ ከሁሉም ቤተሰብ በላይ እሱ ነበረ። እሱና አብጌል ያው ከጀመረ ጀምራ ለአንድ ቀንም እንኳን ሰላም ሰጣት አታውቅም። ሰላምን ማለት እረፍት ሰጣት አታውቅም። በየሰዓቱ በየደቂቃው በየሰከንዳቱ ነው የምትጠይቃት ማለት ነው። በእያንዳንዱ ሁኔታዎች ሁሌም ትጠይቃታለችና በመጨረሻ እንግዲህ ሰላም አይመለከትሽም ብላ እንግዲህ በሲጀመርም ያልሆነ ሰው አምጥታ ለማስተዋወቅ ሞክራ ነበረ። ግን ሁኔታው የሚሆን አይደለም። መጨረሻ ላይ ያው ተወቹ ማለት ነው። ምክንያቱም አካሄዱ ምንም ስላልተመቻት ሁኔታው የሚሆን መስሎ ስላልታያት ነገሮችን መተው ነው የፈለገችው ቤተሰቦቻችን። ያኔ በቃ በመጨረሻም አዘይንዶ ዘዳይ እንግዲህ ግዴታ ለደረጀ መናገር እንዳለባት ተሰማት ማለት ነው ቤተሰቦቻችን። እሱንም ማድረግ የተሰማት እንግዲህ ምክንያቱም ይሄ ነገር ነገ ጧት ችግር ቢፈጠር ወይ ደግሞ እሷ በመውለዷ ምናልባት አንድ ነገር ቢፈጠር በሞት ወይ የሆነ ነገር ቢፈጠር ብላ አሰበችና ለሱ ደግሞ ትልቁ ችግር ራሴን የተጠያቂ መሆኑ። ምክንያቱም እኔ ከሞትኩኝ ለልጄ ማንም የለውም። ስለዚህ ግዴታ ልጄ አላባት አለናት እንዲሁ ይቀራል ማለት ነው። ሶ ያንን ነገር ለመቅረፍ ሲባል ደግሞ ግዴታ እኔ አባቱን መናገር አለብኝ ወይም ማስተዋወቅ አለብኝ ብላ ነው የወሰነችው። ለውሳኔዋም እንግዲህ የመጨረሻው ምንድነው? ለደረጀ መናገር ነው። ደረጀ እንግዲህ ይሄን ነገር አያውቅም። ከሰላም ማስረገዙን በጭራሽ ነው የማያውቀው።
ምንም ጭራሽ ምንም አስቦት አያውቅም። ግን ያው ግዴታ ሆነና እሷ ይሄን ነገር ማድረግ ፈለገኝ ማለት ነው። ቤተሰቦቻችን ማድረግም መፈለግም ብቻ ሳይሆን አደረገችው። ምንድነው ያደረገችው? ያው እንግዲህ ደረጀን በመጥራት ላንተና ላንተ ብቻ ነው መናገር የምፈልገው በማለት የልጇ አባት አቶ ደረጀ እንደሆነ ነግረዋል። በዛም እንግዲህ እሱ በአብዱ ተክዞ ነበረ። በጣም ብዙ ዲፕሬሽን ውስጥ ገብቶ ነበረ። ግን ያው ሁኔታዎቹ ምንም ራሱን ለማጥፋት ሁሉ ብዙ ነገሮችን አስቦ ነበረ። ግን ደግሞ ሲያስበው ልጆችስ በቃ ማርታስ እንዴት በእኔ የተነሳ እነሱ እንዴት እንደዚህ ይሆናሉ በማለት እንግዲህ ራሱ እንደማንም ብሎ ለመቆጣጠር ነው ያሰበው ማለት ነው። ቤተሰቦቻችን በመጨረሻም እንግዲህ ያው ራሱን ማኔጅ አድርጎ ሁኔታዎችን ተቆጣጥሮ እዚህ ደርሷል። አሁን ላይ ደግሞ ድሮ ሰላምን የልጇን አባት ካልተናገረች እያለ የሙጥኝ ሲል የነበረ አቶ ደረጀ ዛሬ ደግሞ ታያት በቃ እንደውም ምን አገባን ተተናገረ የተናገር ካልተናገረች የራሷ ጉዳይ ምን አገባን እኛ በቃ ታያት ማርቲ እኔ ሲጀምር ካሁን በኋላ እርግፍ አድርጌ ትቻታለሁ አንቺም ታያት እያላት ይገኛል። ወይዘሮ ማርታ እዚህ ጋር ጥያቄ ፈጠረባት። ማለት እንዴት ከምን አንፃር ነው የምትተወው? አንተ ነበርክ እንዴ ስትል የነበርከው? ስለዚህ ዛሬ ምን ተገኝቶ ነው እንደዚህ አይነት ሐሳብ ልታመጣ የቻልከው? ከምን አንፃር ነው እንዴት እያለችው ትገኛለች። ደረጀም አይ እኔ ሌላ ምንም አንፃር አይደለም ማርቲ በቃ አንናገርም ብላለች አይደለ በቃ የራሷ ጉዳይ ሰውም እንዳወራ ያውራ እኔ ምን አገባኝ እንደውስ ምን አገባኝ እያለ እንግዲህ በጣም ስሜታዊ ሆኖ በመደናገጥ ውስጥ ሆኖ እያለ ነበረ። በመጨረሻም ማርታ እንደውም ተርዳሩን ነግራኛለች ደግሞ ሌላውን ጨርሼ ነግርሻለሁ ላንቺ ብቻ ነው ግን ለማንም አልናገርም ብላኛለች ስትለው ደረጀ በጣም ነው የደነገጠው። ማለት እንዴት ከየትም ከምን አንፃር ላንቺ ለብቻሽ መናገር የሰው ትዳር ማፍረስ መሆኑን አታውቅም እንዴ? ልጅቷ ያማታል እንዴ? ያማታል ወይ ንገሪኝ፣ ያማታል ጤና ይወላታል እያለ ነበርና ደረጀ እንዴ ደሬ ተረጋጋ እንጂ ምን ሆነህ ነው? ምን ማለት ምንድነው የሚያማት? አንተ ተረጋጋ እንጂ እያለች ነበርና የምን ትዳር መፍረስ ነው የምታወራው እንዴት ስትለው አይ ማለት ያው መሽን ባለት ተባለት ዳር ነው የምታረግዘው ብዬ ነው ምናምን አለ ማለት ነው። ሲነቃ ይቀራል ዳሬ ሲነቃ ይቀራል። ታየኝ ልጅን መስዬ ነው እንዴ የምታየህ? ምንም ማላቅ ነው እንዴ የምመስልህ? ሁሉንም ነገር እኮ አውቃለሁ ብላ እንግዲህ መጨረሻ ላይ አስደንግጠዋለች። ደረጀም በጣም ነው እንግዲህ ስትረስ ውስጥ የገባው። ማለት እንዴት ምንድነው የምታውቂው ምናምን ብሎ እንግዲህ በቃ መልስ እንኳን ለመመለስ ሲምቦጃቦጅ ነበር እንዳያችሁ ቤተሰቦቻችን። እንግዲህ በመጨረሻ ምን ይፈጠር ይሆን? ማርታና ደረጀ እንዴት ይቀጥሉ ይሆን የሚለውን አዲስ ቪዲዮ ቀጣይ ይዘን እንመጣለን። እስከዛ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። መልካም ጊዜ ቤተሰቦቼ በያላችሁበት ባይ